ከክርስቶስ ጋር አብረን የሞትነው ሞት የት አለ? ከክርስቶስ ጋር አብረን እንነሳ ዘንድ አዎ ትንሣኤውን በማክበር ሁላችንም እንተባበራለን። በተድላ በደስታ እናከብራለን። ምናልባትም በመብል በመጠጥ በዘፈን በጨዋታ አክብረነው ካልሆነ በስተቀር ትንሣኤውን ሁላችንም በደስታ እናከብራለን። ግን ወገኖች ከዛ በፊት ሞቱን የሚመስል ሞትንም መቀበል ይኖርብናል። መምረጥ ለዚህ ዓለም የሞት መሆን ከዚህ ዓለም ህብረት የሌለን መሆን ይጠበቅብናል ማለት። ይህን ያደረግን እንደሆነ እግዚአብሔር ቤተሰቦች ከክርስቶስ ጋር አብረን እንነሳለን ማለት ነው። ወይም ክርስቶስ በተቀበረባት መቃብር መቀበር። ያቺ መቃብር አዲስ ናት እንደምታውቁት ቅዱስ ወንጌል እንደነገረን ቅዱስ ማቴዎስ በ27ኛው ምዕራፍ ላይ ምንድን ነው የሚለው? ወቀበርጎ ውስጥ መቃብር አዲስ ነው የሚለው። ሊቃውንትም በኋላ እነ ቅዱስ ዲዮስቆሮስ በቅዳሴዎቹ ላይ ወቀበርጎ ውስጥ መቃብር አዲስ የሚለውን በዜማ ወስደውታል። በዜማ ቅዱስ ያሬድ ብለውታል። እነሱ ደግሞ ንባቡን ወስደውታል ማለት ነው በድርሰታቸው። በአዲስ መቃብር ቀበሩት ነው የሚለው። ያ አዲስ መቃብር የተባለው እንደ ከዚህ በፊቱ ሙስና መቃብር ያለበት አይደለም ማለት ነው። አዲስ ያሰኘው ነው። የመሬት ምን አዲስ አለው? በሙስና መቃብር የሌለ ወይም ይዞ ማስቀረት የሌለበት ማለት ያ ማለት የዲያብሎስ ስልጣን የሌለበት ማለት እኮ ነው። በሌላ አነጋገር በነፍስም ርደተ ሲኦል የሌለበትን የማያስከትል ማለት ነው። እዚህ ስንቀብረው በነፍሱ ገሃነም ይገባል ብለን ማንጠረጥራት አይነት ሞት ማንጠረጥራት አይነት መቃብር ናት የምንቀብረው ማለት ነው። ማንኛውም ክርስቲያን እንዲህ ባለ አዲስ መቃብር ነው የሚቀበረው። አሁን የምንቀበረው በአዲስ መቃብር ነው። አዳም በተቀበረበት አይደለም ማለት ነው። አሁን የምንሞት ነው በአዲስ ሞት ነው። አዳም በሞተበት ሞት አይደለም ማለት ነው። አሁን የምንቀበለው ክርስቶስ የተቀበላትን መከራ ነው። አዳም የተቀበለውን አይነት መከራ አይደለም። ያ ማለት በግድ አይደለም፣ በፈቃድ የምንቀበለው ነው። አዳም በግድ ነው የተቀበለው። ኃጢአትን ነው ወዶ የሰራት እንጂ ፍዳውን በግድ ነው የተቀበለው። ኃጢአትን ወዶ እስከሰራ ድረስ ፍዳን፣ መከራን፣ ሞትን ወዶ ይቀበል ዘንድ ግዴታው ነበር ማለት ነው። ስለዚህ በግድ ሁሉ ተቀብሏል። እኛ ግን ጥምቀትን ወደን አይደል የተቀበልናት። ስለዚህ መከራንም በክርስትና ከሆነ በክርስቶስ ከሆነ ስለ ክርስቶስ ከሆነ ወደን ነው የምንቀበለው ማለት ነው። እኛን ሁላችንንም በትንሣኤው እንዳይተወን በእውነት እሱ ሲነሳ እኛ ሞተን እንዳንቀር አምላካችን እግዚአብሔር ይርዳን። በመቃብሩ ዙሪያ እንደምታስታውሱት ሙታን ነበሩ። ሙታን የተባሉ አይሁድ ናቸው፣ ሌሎቹ አይደሉም። ከሙታን መካከል ስለምን ትፈልጉታላችሁ አይደል የተባለው። ስለዚህ እኛ ሙታን ተብለን ከተጠራን ወይም በዚህ ዓለም ኃጢአት በዚህ ዓለም ግብር የሞትን ከሆን እንግዲህ ኢየሱስ ክርስቶስ የሙታን አምላክ አይደለም እንደምታውቁት አምላካችን ነው ብለን እስካመን ድረስ ደግሞ የተነሳልን መሆን ይገባናል። ክርስቶስን የሙታን አምላክ እንዳናደርገው ወይም ክርስቶስን ከሙታን መካከል እንደሚፈልግ ሰው እንዳንሆን ማለት ነው። ከሙታን መካከል ተለይቶ ተነስቷል በእውነት። ይህም ማለት እኛ ሕያዋን ነን፣ በእኛ መካከል ደግሞ ክርስቶስ ይኖራል ወይም በእኛ ድሮ ክርስቶስ ይኖራል ማለት ነው።